የክረምት ረፍት አልቆ ወደ ትምህርት ማዕድ ተገብቷል። አዳዲስ ደብተሮች ከአዳዲስ ዩኒፎርሞች ጋር ተጫምተው ብቅ የሚሉት የናሳሊያ ትምህርት ቤት ተማሪዎች የግል ትምህርት ቤት ተማሪዎች መሆናቸውን አስመስክረዋል። ሳሊ የ12ኛ ክፍል የሚለው ስያሜ ያስፈራታል። የትምህርት ቤት ዓለምን መቋጫ መሆኑን ስታስብ ይከፋታል። ከልጅነት ጀምሮ ዩኒፎርም እየለበሱ ቦርሳና የአገር ደብተር መጽሐፍ ይዘው ወደ ትምህርት ቤት ግቢ ገብተው ከጠዋቱ 2 ሰዓት እስከ 10 ሰዓት እየዋሉ የሚመለሱበት ቤትን 12ኛ ክፍል መቋጫ ሆነ። ትምህርት ቤት ብዙ ትዝታዎች ይኖሩታል። በልጅ አእምሮ ቅንቅን ነገራቶች እየታሰቡ ያለምንም ሐሳብ ጭንቀት ቦርቆ ተደስቶ የሚዋሉበት ልዩ ስፍራ ነው። የአንድ ሰው ማንነት ማነጫ ነው። ሳሊ ገና ትምህርትን ሀብላ ከጀመረችበት ጊዜ ጀምሮ እስከ አሁን ድረስ እዚሁ ያለችበት ትምህርት ቤት ነው የጨረሰችው። ብዙ ትዝታዎች አሉኝ ለማለት ቢከብዳትም ብዙ ነገራቶችን ግን አሳልፋበታለች። ከምንም በላይ ከትምህርት ቤቱ ካለው መስጂድ ጋር የተለየ ትዝታ አላት። ሰው የምሳ ሰዓቱን ተጠቅሞ ቶሎ ለመጫወት ወይ ለመብላት ሲያስብ እሷ ግን እየሮጠች ወደ መስጂድ ነበር ጉዞዋ። ያ መስጂድ ለሷ የስንት እንባ ጀረት የፈሰሰበት፣ የዚክር ናዳ የጎረፈበት፣ በአማረ ቅላጼ የተቀሩ የቁርአን አያቶች የተነበነቡበት፣ ከልብ የወጣ የይቀበለኛል ዱዓ የጎረፈበት መስጂዷ ነው። ታዲያ የሳሊ የ12ኛ ክፍል ሐሳብ ትካዜ ይህ ሁላ እንዳይቀርብኝ የሚል ስጋት ነው። ዩኒፎርምም ለነገሩ ይናፈቃል። በሰዓቱ ተማሪው ሊታክተው ይችል ይሆናል። ሳሊም እንደዛው ናት። ከተለያዩ ምርጥ ትዝታዎቿ ባሻገር ዩኒፎርሟም ይጠቀሳል። ትላለችም ድሮ እድሜያችን ከፍ ሲል ደስ ይለን ነበር። ማደግን ደግሞ በጣም በመመኘትና በመጓጓት እንጠባበቅ ነበር። ስናደግም ብዙ ነገራቶች የሚቀሉልን የሚገሩልን መስሎ ይታየን ነበር። ግና አናውቀውም። እድሜያችን በገፋ ቁጥር ለሐሳብና ለጭቀት በይበልጥ እየተቃረብን እንመጣለን። ወይ ልጅነት! ሄሎ አቤት ማልበን አህመድ ነኝ ሃናን ሰላም አለይኩም አህመድ ወአለይኩም ሰላም እንዴት ነሽ ሃናን ይቅርታ ስልክ በመደወሌ አላት አረ ችግር የለውም ደህና ነኝ አልহামዱሊላህ አለች ማንነቱን ስታቅ ቤተሰብ ሁሉ ሰላም አዎ ሁላችንም አልহামዱሊላህ እሺ በሐሳቤ በመስማማትሽ በጣም ደስ ብሎኛል ግን አሁን ላይ ሰርግ ምናምን አልፈልግም ማለትሽን ነገሩኝ ምንድነው የምታስቢው ብሎ ጠየቃት አዎ ማለት ያው ትምህርቴን ልጨርስ በሚል እኮ ነው አለችና ተንተባተበች ሃናን ትምህርትሽን እኮ ተጋብተን መቀጠል ትችያለሽ ከጎንሽ ሆኜ በሚያስፈልግሽ ነገር ሁሉ ተባበርሻለሁ አሁን አንቺ 12ኛ ክፍል ናልሽ እንጂ ከዛ በኋላ ራሱ ትምህርት ይቀጥላል ያኔም ቢሆን እንድትማሪ ነው የምፈልገው አላት አዎ እሱማ ልክ ነህ ግን እኔ ማስበው ቢያንስ 12ኛ እንኳን ልጨርስ በሚል ነው አለች ሐሳብሽን አከብራለሁ ኒካህ አርጎ መቆየት የሚለው ነገር ቢከብደኝም ላንቺ ስል እስማማለሁ እና ኒካሁን መች እናደርገው አላት ኒካህ ብቻ ከሆነ ችግር የለውም በቅርቡም ቢሆን ግን ኒካህ አርገን መገናኘት ምናምን የለም አለችው ኩስተር ብላ ማለት አልገባኝም ያው ኒካህ ላይ ነን በሚል ሲያሜ ከሰርግ በፊት ሌላ ነገር ውስጥ እንዳንወድቅ ብዬ ነው አለችው ልክ ነሽ ግን ሰርግም ኒካህም ያው አይደል እሺ በቃ አንቺ ደስ እንዳለሽ ይሁን ብለሽ ባሰብሽበት ጊዜ ላይ ይሆናል ለቤተሰቦችሽም አሳውቂያቸው ይሄ የኔ ስልክ ነው ያዡ እሺ ደህና ደሪ ሰላም አለይኩም አለና ስልኩን በተረጋጋ መንፈስ ዘጋው እሺ ወአለይኩም ሰላም አለችው ራሄል እስልምና ድባብ አምሮባታል ወዟ ግጥም ብሏል ሌላ ጊዜ ጸጉሯን ፍሪዝ አርጋ ወይ ተተኩሳ ለማማር ብዙ ጥረቶችን ስታደርግ ልክ እንደዛሬው ሻሽ ጠምጥማ ካመጣችውበት ጋር ፈጽሞ አይወዳደርም ልቧ የያዘው እርጋታ ፈጽሞ ተሰምቷት የማያውቅ አዲስ ስሜት ነው እንዴት አይሰማት አሁን ያለችበት የእድሜ ክልል ድረስ በማወቅም ባለማወቅም የሰራችው ወንጀል ተምሮላት እንዴት የእርጋታ ስሜት አይሰማት ታዲያ በዚህ መሃል ከማሚ ጋር የነበራት ቀረቤታ ይበልጡኑ ተጠናከረ ቤተሰቦቿ መስለሟን ሰምተው እሰየው ብለው ተቀብለዋታል የሆነ የፈረንጅ አኗኗር ዘይቤ ሳይኖራቸው አይቀርም
ፎኤም ሶስተኛ ወገን ሆኖ ተቀላቅሏል። ከማሜ ይልቅ እሱ ኃላፊነቱን ወስዶ የተለያዩ መጽሐፎችን እያመጣ ይሰጣታል። አሁን ሃይማኖቱን ከመረዳት ወደ መገንዘብ ተሸጋግራለች። አስጊው ነገር ግን የማሜ ፍቅር በውስጧ እየተቀጣጠለ መምጣቱ ነው። ማሚ ከቀሌት ሐሳብ የሆነበትም ነገር የራሄል ጉዳይ ነው። ምኑን ከምኑ አርጎ ማስተካከል እንዳለበት ግራ ገብቶታል። በጣም ተቀራርበዋል። እንደምትወደው ነግራዋለች። በሱ ምክንያትና ለሱ ስትል ሰልማለች። እሱ በልቡ ውስጥ ላትፋቅ የተቀመጠች ሴት አለች። ሌላ የሚያልምበትም ሆነ የሚያፈቅርበት ቦታ የለውም። ግራ የሚያጋባ ነገር። ሆኖም ግን ፎኤ ጋር እንደተመካከሩት ሃይማኖቱን በውስጧ እስክትገነዘበው ድረስ ምንም ነገር ሳይቀየር በበፊቱ ሁኔታዎች መቀጠል እንዳለባቸው ነው እና ነገራቶች ቦታቸውን እንደጠበቁ ይነጉዳሉ። ፎኤ ከኪሱ እንደ ፓምፕሌት መሳይ የተጣጠፈ ወረቀት አወጣና ራሄል እንኪ አንብቢው አላት። የቁርአን ለዛና ጥፍጥና ይላል። በአግድሙ ተጣጥፎ የ4 ገጽ ወረቀት ነው። እሺ ፎኤ አነበዋለሁ፣ አሁን ግን ቤት አድርሱኝ አለችና የማሜን መኪና ከፍታ ገባች። ማሜን መኪናውን አስነስቶ ጉዞ ጀመረ። ማሜ ራስህን ጠብቅ እሺ፣ ሰሞኑን ደግሞ ትካዜ አብዝተሃል፣ ምንድነው ነገሩ አለችው። አይ ምንም አልሆንኩም አለና ጸጥታ የሰፈነበት ጉዞ ተጉዘው ራሄልን ቤቷ አድርሰዋት ወደ መርከዛቸው ነጎዱ። አብይ ስራውን ሳይዘናጋ በጧት እየተነሳ መሄድ ልምዱ አድርጎታል። የነሳሊሃ ትምህርት መጀመር ጥሩ አጋጣሚ ሆኖለታል። ቢያንስ በቀን ውስጥ ለ2 ጊዜያቶች በቋሚነት ያገኛታል። በማለዳ ከንፎ በመምጣቱ ሰፈሩ ላይ ዘር የሚል ሰው የለም። መኪናውን ጥግ ጋር አመሻሽቶ አቁሞ በአይን ርቀት ቤታቸው ላይ ትኩር ብሎ ማየቱን ቀጠለ። ሳሊሃ ወጣች። ስላረፈደ እርጋታ በተሞላ ሁኔታ ነበር አረማመዷ። አብይ ከመኪናው የሃይላንድ ውሃ ይዞ ወረደ። የመኪናውን ኮፈን ከፈተና ቆመ። ወይኔ መኪናዬ እያለ ጮክ ብሎ ማውራት ጀመረ። የነበረውን ሃይላንድ ውሃ አርከፍክፎ ጨረሰና ሳሊሃ መቃረቧን አጤነ። ወደሱ ሲደርስ አረ በገብርኤል ምን ይሻለኛል እንደው ይሄ መኪናው ብሎ ጮኸ። ሳሊሃ ከነበረችበት የማለዳ ዚክር ሳትፈልግ ራሷን አወጣችና ወደ አብይ ዞረች። አብይ የሳሊሃን ፊት ለፊት በማየቱ ለተወሰነ ሰከንዶች ምንም ቃላት ማውጣት አልቻለም። ዝም ብላ እንዳታልፈው ስለሰጋ አረ እናቱ ተባበሪኝ በእናትሽ አላት። ሳሊሃ ለከፋም መሰላትና ልትሄድ አሰበች። ኮፈኑን ከፍቶ መቆሙ ደግሞ ጥገና ያስፈልገዋልና ተባባሪ መኖር አለበት አለች። ቆም አለችና ምን ሆኖብህ ነው አለችው። አብይ ሳይታወቀው የደስታ ስሜት ወረረው። እያጠመድኳት ነው በቃ አለ። አይ ጧት ውሃ ዘይት ምናምን ቼክ ሳላደርግ ነበር የወጣሁት። አሁን ዘይት አለው፣ ችግሩም እንደሆነ አልገባኝም። ወይ መኪናዬን ትጠብቂልኛለሽ ውሃ ገዝቼ ልምጣ አለበለዚያ እዚሁ ማርፈዴ ነው አላት። ሳሊ የትምህርት ሰዓት አለመድረሱና የምር መኪናዋ ተበላሽታበት ነው የሚል የቅንነት መንፈስ ውስጧ እየተላወሰ ለመርዳት አሰበች። አይ ውሃውን እኔ ገዝቼ ልምጣ አለችው። አብይ ኩራት ተሰማው። ይችኔ መሰለች ልጅ ውሃ ስልኮ ማስገዛት እንደ ጀብዱም ቆጠረው። እሺ ካላስቸገርኩሽ አላት። ምንም አይደል ብላ ልትሄድ ስትል ቆይ ሺ ብር ልስጥሽ አለ አብይ እጁን ኪሱ ውስጥ እየከተተ። ኖ እኔ ጋር አለ አለችና ዞራም ሳትየው ሄዳ ገዝታ መጣች። አብይ የተገዛውን ውሃ ምን ላይ እንደሚያፈሰው ግራ እየገባው በጣም ነው ማመሰግነው አላት። ምንም አይደል ግዴታችን ነው አለችው። ግዴታ? የምን ግዴታ አለ አብይ ድምጹን ቀነስ አድርጎ። እኮ ታዲያ ልሸኝሽ ወዴት ነው የምትሄጂው አላት። እዚሁ አካባቢ ነኝ አመሰግናለሁ ብላው ኮስተር ብላ ጥላው ሄደች። አብይ ውሃውንም ሳይከፍት እንደታሸገ ጋቢና ከፍቶ አስቀመጠው። ኮፈኑን ዘጋጋና መኪና ውስጥ ገብቶ ለሳሊሃ ያዘጋጃትን አጀንዳ ከፈተና ቁጥር 2 የመልክ ማማርና ተባባሪ መሆን ብሎ አሰፈረ። ማሚና ፉኤ አዲስ የጀመሩት ኮርስ የሌለ ተመችቷቸዋል። ማኔጅመንት ነገራቶችን በአመራር ደረጃ እንዴት ማኔጅ መደረግ እንዳለባቸው ወይም እንዴት መመራት እንዳለባቸው የሚል መርህ የያዘ ኮርስ ነው።
ወደውትና ፈልገውት ስለገቡ አጣጥመው ይማራሉ። የሚማሩበት የትምህርት ተቋም ግን የግል ከመሆኑ ጋር የተማሪዎች ሁኔታ አስጊ ነው። በሱስ የተጠቃ ከ20 እስከ 28 የሚሆኑ ወጣትና ራሳቸውን በራሳቸው ጊዜ ያስደፈሩ ቅጥ ያጣ አለባበስ ያላቸው ሴት ወጣቶች ይገኙበታል። ቦታው መሀል ሴንተር ላይ ስለሆነ ከትምህርት መልስ የተለያዩ አጓጉል ቦታዎች ለመሄድ አመቺ ነው። አንዳንዴ ወጣቱ ወዴት እያመራ ነው ብሎ ለመጠያየቅ የነማሜ ኮሌጅ ብቻውን ይህንን ሁኔታ ግልጽ አድርጎ የሚያሳይ ነው። በአንዱ የትምህርት ቤት ተቋም ብቻ ይህን ያክል ሱሰኛና ልክ ያጡ እንስቶች ከተገኙ በየተቋሙ የተሰበሰቡት ትውልድ አጥፊ ወጣቶች ስንት ሊሆኑ ነው? ቤቱ ይቁጠረው። በጣት የሚቆጠሩ ብቻ ለሃይማኖታቸው ታዛዥ ሆነው አለባበሳቸውን አሳምረው የነገን የሀገር ተረካቢነት ኃላፊነት የተሸከሙ ይኖራሉ። ማሜና ፉኤ የ4:45 ክላሳቸውን አጠናቀው ግቢውን ለቀው ወደ መርከዝ ከነፉ። የ4 ሰዓት ከ45 ክፍለ ጊዜ እስከ 6 ሰዓት ነበር። መርከዝ ሲሄዱ የዙሁር ሰላት እየተሰገደ ነው። ፉኤ ውዱ አለኝ ብሎ ጀማዓውን ተቀላቀለ። ማሜ ደግሞ ውዱ አድርጎ የመጨረሻው ረካዓን ተቀላቅሎ ሰገደ። ውስጡ ደስ የሚል ስሜት እየተሰማው ነው። እንዴት ያረካል! ለአንድ ግዑዝ አካል መቆምን አስቦ ተጣጥቦ ፊት ለፊት መቅረብ። ቀጥሎም የምንም ያክል ስልጣን ባለቤት ቢሆንም አላህ ዘንድ ግን የባሪያ መለኪያው ያው ባርነት ነውና ግንባርን ዝቅ አድርጎ ለፈጠረው ጌታ መሬት ላይ መውደቅ ዝቅ ማለት የምርም ያረካል። ማሜም ያ ስሜት ነው ውስጡ እንዲሰራጭ ሆነው። ሶላቱን አጠናቆ እንደጨረሰ ኡስታዙን ባይኑ ይቃኛቸው ጀመር። ሱናን ሊሰግዱ ወደ ጥግ ሄደዋል። ሰግደው እስኪጨርሱ ብሎ ካጠገባቸው ቁጭ አለ። ሰግደው ጨርሰው እጃቸውን ከፍ አድርገው ዱዓ ማድረግ ጀመሩ። ያለቅሳሉም ይሉታልም አላህን ጌታዬ እድሜ በጨመረ ቁጥር ጸጉሬ ላይ ያሉት ጥቁር ቀለሞች ወደ ነጭ በተለወጡ ጊዜ ፍርሃት ልቤን ይወርሰዋል። መሸሻ ወደ ሌለው ሞት ራሴን እያቃረብኩ ነው። ምን ይዤ ነው አንተ ጋር መጣው? ዱንያ እንደሆነች አሁን ባለንበት የእድሜ ክልል ሆነን ገመትናት። ልጅ ሆነን ቦረቅንና ሳለፍናት። ወጣት ሆነን በስራም በምኑም ተንቀሳቅሰን አግብተንም ወልደንም ፈተሽናት። ቤተሰብም መሰረትን። ስራም ተንደርድረን ተሯሩጠን ሰርተን ንብረትንም አፈራን። የሆነው ሆኖ አሁን ያለንበት የእድሜ ክልል እስክንደርስ ፈተሽናት። ከንቱ ናት ከንቱ። ጌታዬ ከጤፍ ቁጥር በላይ መለኪያ የሌለው እዝነትህ አለና በእዝነትህ ቁጣህን የሸፈነች እዝነትህ አለችና እባክህ በእዝነትህ እዘንልኝ፣ በእዝነትህ አካበኝ፣ በእዝነትህ ማረኝ፣ ደካማ ባሪያህ ነኝ አሉና እንባ ያረጠበው ጺማቸውን በእጃቸው ጠረግ አረጉ። ወደ ማሜም ዞሩ። ማሜ የኡስታዝን እንባ አይቶ አለማልቀስ አልቻለም። እሱም ጉንጮቹን ጠራርጎ ሊዘይራቸው ጠጋ አለ። ማምዬ ኑሩ አሰላሙ አለይኩም ብለው ሞቅ ያለ ፈገግታ ሰጥተው ሰላም አሉት። እህሳ እንዴት ነው? ኺትሚያችን እየተቃረበ ነው አይደል አሉት። አዎ አልহামዱሊላህ አላህ ካለ በዚህ ሳምንት እንጨርሳለን አለ። እሰይ እሰይ አልহামዱሊላህ አሉና አቀፉት። ይሄ ነው እንግዲህ የዘሩትን ዘር ማጨድ ማለት። በል ቁርአን ይዘህናና እንቅራ አሉት። ማሜ ሊያኸትም በመሆኑ ቢደሰትም ኡስታዙ ዱዓ ሲያደርጉ የዱንያን ከንቱነት የገለጹበት ቃላት ውስጡ እንዲነካ አድርጎታል። ዱንያ ጠፊነቷ ሲታሰብ ከንቱነቷ ግልጽ ሲሆን ለሷ ያለን ቦታ ይሟሸሻል። ፉኤና ሃናን ከናት አባታቸው ጋር ትዩ ተቀምጠው ስለ ሃናን ኒካህ እየተወያዩ ነው። አባትም እናትም እንደ ወላጅነታቸው የልጃቸውን ዓለም ለማየት ጓግተዋል። ኒካህ ሆኖ መቆየቷ ባይዋጥላቸውም 1 አመት ድረስ ተጠብቅ ከሚለው የሰርግ ማርዘም ሐሳብ ኒካሁን አድርጋ አግብታለች መባልን ፈልገዋልና በሐሳቡ ተስማምተዋል። ፕሮግራሙን ቀለል አድርጎ ለማድረግም ወስነዋል። አሁን ቀን ቆረጣው መቼ ይሁን የሚለው ሐሳብ ብቻ ነው የቀራቸው። ፉኤ ፕሮግራሙ ቀለል ያለ ከሆነና ሐሳቡ ላይ ከተስማማን ቶሎ ማድረጉ አይከፋም። በሳምንት ውስጥ ራሱ ባይዘል ጥሩ ነው። ዋናው ቁም ነገሩ ግን ኒካህ ከተደረገ በኋላ እስከ 1 አመት ድረስ በምን መልኩ ነው የሚገናኙት? በምን መልኩ ነው አብረው የሚያሳልፉት? ብቻ እንዴት ነው ነገራቶች ሊጓዙ የሚችሉት የሚለውን ነገር መታሰብ አለበት። የዛሬን የኒካህ ጭብጨባ ወይም ተድራለች ማለት አይደለም ትልቁ ዓላማችን መሆን ያለበት። ነገስ የሚለው ነገር ጥያቄ ምልክት ውስጥ ሊገባ ይገባል። ሃናን በዚህ መሃል ጣልቃ ገብታ ፉኤ እኔ አሁን አላገባም፣ ችግር የለውም እሱን ከአህመድ ጋር አውርተንበታል አለች ኮስተር ብላ። አባትየውም እሱ ጋርማ ካወራችሁበት በጣም ጥሩ ነው። እኔ እኮ እሱ ሳይስማማ እንዳይሆን ብዬ ነበር ስጋቴ አሉ። ችግር የለውም ስለሱ አታስቡ አለች። እና ቀኑ መቼ ይሁን?
ብላም ጠየቀች እናትየው ቀጠል አርገው ሁለታችሁ ከተግባባችሁማ ጥሩ ነው ምንም ማንዛዛት አያስፈልገውም ያሁን እሁድ ካራቀም በኋላ ኒካህ ይሆናል ለሱም አሳውቂው አሉና ኒካህን የመሰለ የወግ ማዕረግ ካራቀም በኋላ እንዲሆን ተወሰነ በቀኑ እሁድ መሆን ሁሉም ተስማምቷል የሰርጉ መርዘም ግን ሁሉም ልብ ላይ ጠብታ አስኪነትን አዝሏል ሃናን ለአህመድ ደውላ ቀኑን አሳወቀችው እሱም ቤተሰቡን በሐሳቡ ተስማሙ ፉኤ ብድግ ይያለ አሁንም በፊት ከሚደረገው ዱዓ በላይ ዱዓ ያስፈልጋል በዱዓ በርቱ ከሰዓት ክላስ አለኝ ሊሄድ ነው ደህና ዋሉ ብሎ ቤቱን ለቆ ወጣ